ልታሳፍረኝ ነው ምናምን ብላችሁ አትጨናነቁ። እርዚቅ ባላህ እጅ ነው እህቶቼ ማለት ነው። የእናንተ ማለፍ በሰዎች ቤት ብቻ አይደለም፣ በየት በኩል የእናንተ እንደሚያልፍላችሁ አታውቁም። ደግሞ በሰላም ሀገራችሁ መግባት በራሱ ትልቅ ነገር ነው። አንዳንድ እህቶች አይምሯቸው ተነክቶ በሽተኛ ሆነው አካለ ጎደሉ ሆነው የሚገቡ እህቶችንም አሉ። ያንን አስታውሱ። በሰላም ሀገር መግባት ተመስገን ነው። እኔ በሰላም ሀገር የተገባው አልሐምዱሊላህ፣ በሰላም ከእናቴ ከተገናኘው አልሐምዱሊላህ። ነገ ስደት እኮ ይቀጥላል። ነገ ሌላዋ ቤት ሂጄ እሰራለሁ። ምን ችግር አለ? ጤና ካላችሁ ሀብታም ናችሁ። አብሽሩ። እንደዚህ ኮንኩ፣ እንደዚህ አረገችኝ፣ ጸባዋ እንደዚህ የተገለባበጠው ለካ ታሳፍረኝ ነው እንደዚህ የሆነው አትበሉ። አልሐምዱሊላህ በሉ። በሰላም ታሳፈረቻችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለሉት ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬ ደግሞ መዳማችሁ ልታሳፍራችሁ ስትፈልግ ወደ ሀገራችሁም ይሁን በቃ የሆነ እናንተን ሳትፈልጋችሁ ስትቀር የምታሳየውን ባህሪ የምነግራችሁ ይሆናል። ከዚህ በፊት ደፋር መሆን አለባችሁ ብዬ 5 ደፋር የምትሆኑባቸውን ደፋር መሆን ያለባችሁ ግዴታ ብዬ የሰራው ቪዲዮ ላይ አብዛኞቻችሁ ብሶታችሁን ገልጻችኋል። በምግብ ምክንያት በሽተኛም እንደሆናችሁ ገልጻችሁልኛል። ኮሜንት ላይ አነባለሁ ኮሜንት በነገራችን ላይ እና ደፋር ሁኑ። ሰው ሀገር ላይ የሆነ ደፋር ስትሆኑ ደግሞ ኢንሻአላህ አላህም ያግዛችኋል። እናንተም ደግሞ ጠንካራ ሁኑ ከአላህ ጋር። እናንተም ሰበብ አድርሱ። አላህ ይገዛችሁ እህቶቼ። በምግብ ዙሪያ ላይ በሽተኛ አትሆኑ። እኔ ማለት ስለ ምግብ በጣም ብዙ ተናገርኩ፣ ብዙ አውርቻለሁ። አሁን እዚህ ጋር ብደግመው መደጋገም ነው የሚሆንብኝ እና እናንተ ሕፃን ልጆች አይደላችሁም። ራሳችሁን መንከባከብ፣ ራሳችሁን ትሪት ማድረግ አለባችሁ። በነገራችን ላይ ያው ስደት ነውና ስደት ዓለም ላይ ስትኖሩ ያቺ ኢትዮጵያ በነበርሽ ሰዓት የምታስብልሽ እናትሽ የለችም። እዚህ ስደት ዓለም ላይ ተነሽ ብይ ያልበላሽም ምሳሽን፣ ምን ሆነሽ ነው ምሳሽን ያልበላሽው? ለምን አልጠጣሽም? ለምን መቅሰስ አልበላሽም? ለምን እራት አልበላሽም ብላ የምታስብልሽ እናትሽ ስደት ዓለም ላይ የለችም። ያቺ እየለመነች የምታበላሽ እናትሽ ስደት ዓለም ላይ የለችም። ገባችሁ? ስለዚህ ዛሬ ላይ ያለሽው አንቺ ነሽ፣ እናንተ ናችሁ። ለራሳችሁ ደግሞ መሆን ያለባችሁ እናንተና እናንተ ናችሁ። ስደት እንግዲህ በጣም ኃይለኛ ብቸኝነት አለበት። የማይናፍቃችሁ አይናፍቀኝም ብላችሁ የምታስቡት ሰው ሁሉ ይናፍቃችኋል። ከብቸኝነት ለመሸሽ ከተቃራኒ ጾታ ጋር ልታወሩ ትችላላችሁ። ሰውን የተለያየ ሰው ለመቅረብ ትፈልጉ ሊሆን ይችላል። እነዛ ሰው ደውላችሁላችሁ ላይ መልሱላችሁ ይችላል። ብዙ ነገር አለ። ነገር ግን እዚህ ጋር አንድ ማወቅ ያለባችሁ ነገር አለ። ብቸኝነት ተሰማኝ፣ በቃ የሆነ ሆድ ባሰኝ፣ የማወራው ሰው ፈልጋለሁ፣ የማቀርበው ሰው ፈልጋለሁ ብላችሁ ተቃራኒ ጾታ ጋር ግንኙነት እንዳትጀምሩ፣ እንዳትጎዱ ማለት ነው። ይሄን የምላችሁ እኔ ፍቅር ጥሩ አይደለም እያልኩኝ አይደለም፣ ግን ትጎዳላችሁ። ያላችሁ በስደት ዓለም ነው። ከዚህ የባሰ ጉዳት ነው የሚኖርባችሁ። ከተቃራኒ ጾታ ጋር ልክ ያለፈ ቅርርብ ስትቀራረቡ ትጎዳላችሁ። እኔ ብቸኛ ነኝ በቃ ቤተሰቦችም አይፈልጉኝም አትበሉ። ቤተሰቦቻችሁ ዛሬም ነገም ይፈልጓችኋል፣ ላይደውሉላችሁ ይችላሉ። እኔ ኢትዮጵያ ሆኜ ቤተሰብ ጋር ሆኜ ማንም የውጭ ስልክ ቢደውል ቦታ የለኝም፣ አላነሳም። ለምን? ቤተሰብ መሀል ነው ያለሁት። እነሱን ደግሞ ተረዷቸው። ቤተሰብ መሀል ሆነው እናንተ እየቀጠቀጣችሁላችሁ ይሰላቻሉ ሁላ ለማንሳት ማለት ነው። ስለዚህ እኔ ማጥናት አለብኝ፣ እኔ ማንበብ አለብኝ፣ የሆነ ነገር ላይ ራሴን ቢዚ ማድረግ አለብኝ። በሃይማኖት ትምህርት ሊሆን ይችላል። በተለያየ ነገር ራሳችሁን ቢዚ አድርጉት። ይሄ ከብቸኝነት ያስወጣችኋል ማለት ነው። ነገር ግን በሆነ ነገር ላይ ስራ ሰርታችሁ ስጨርሱ በሆነ ነገር ላይ ራሳችሁን በመማር ሊሆን ይችላል፣ በተለያየ ነገር ቢዚ ካላደረጋችሁት ያው ብቸኝነት ይሰማችሁና የሆነ አልሆነ ነገር ውስጥ ልትገቡና ራሳችሁን
ልጎዱ ትችላላችሁ። ስለዚህ ከእንደዚህ ነገራቶችም ራሳችሁን ተንከባከቡ ማለት ነው። ሌላው ደግሞ እንግዲህ ያው መዳም እንትን ስትል ልታሳፍረን ወይም ደግሞ ሳትፈልገን ስትቀር የምታሳየው እንትን አለ፣ የምታሳየው አክት አለ። ያ ነገር ምንድን ነው? የመጀመሪያው ያው በፊት የሰራነውን ነገር ታደንቅልናለች። ጎበዝ፣ በጣም ጎበዝ ነሽ ምናምን በቃ ብዙ ነገር ብዙ የአድናቆት እንትኖችን ቃላቶችን ታዘንብልናለች። በደህናው ቀን ነው ይሄ የሚሆነው። ነገር ግን እሷ እናንተን ለማሳፈር ወይም ደግሞ እናንተን ሳትፈልግ ስትቀር የምታሳየው ባህሪ የምትሰሩት ነገር ሁሉ አይጥማትም። ሌላ ጊዜ ሰርታችሁ ያ የምታመሰግናችሁ ያ ዱዓ የምታደርግላችሁ የነበረችዋ ሴትዮ ሌላ ጊዜ ሰርታችሁ እንደዛ የምትለዋ ሴትዮ ልታሳፍራችሁ አካባቢ ግን የምትሰሩት ነገር አይጥማትም። ሸር ሆኖ ነው የሚታያት ሁሉ ነገር ማለት ነው። አይጥማትም። የፈለገ ነገር ስሩ፣ በቃ አይጥማትም። በቃ እዛ ነገር ላይ እንከን ነው የምታወጣበት። ለምን እንደዛ አረግሽው? እኔ እንደዛ አርጊ ብዬሻለሁ እንዴ? እኔን እኮ አሰሚኝም። ራስሽ የምትፈልጊውን ነገር ነው የምታደርጊው። በቃ እንዴ ምን አድርጌ ነው ብላችሁ ራሳችሁ እንትን ትላላችሁ። ምን በድያን ነው? ምን አጥፍቻን ነው? ጥሩ ሰው ነበረች እኮ፣ ጥሩ ነበረች እኮ ለእኔ ምን አጥፍቼ ነው ብላችሁ ራሳችሁን ራሱ እንድትጠራጠሩ ታደርጋችኋለች። ያ እንግዲህ ወይ ይሄ ማለት እንግዲህ በሁሉም መዳሞች ላይ ነው ማለት አይደለም። በሁሉም ላይ ማለት አይደለም። አንዳንዶች ደግሞ ኖርማል ባህሪያቸው ሊሆን ይችላል። አንዳንዴ ሞቅ፣ አንዳንዴ ደግሞ በረድ የሚያደርጋቸው መዳሞች አሉ። የሁሉም መዳሞች ባህሪ ሊሆን አይችልም። ጥሩ መዳሞች እንዳሉ፣ መጥፎ መዳሞች እንዳሉ ሆኖ በጣም እልፍ አላፍ ጥሩ መዳሞች አሉ። ከመጥፎቹ ጥሩዎቹ የሚያመዝኑ በጣም ብዙዎች አሉ። ለሰራተኞቻቸው ወርቅ የሚሰጡ መዳሞች አሉ። ሰራተኞቻቸውን እንደ ቤተሰባቸው የሚከባከቡ መዳሞች አሉ። ሰራተኛቸውን ደግሞ አዛ የሚያደርጉ እንዲሁ የሞቴን ቀን ባቀረበው ብለው የሚያማርሯቸው እህቶችን የሚያማርሩ መዳሞችም አሉ። እና ይቻለም እንግዲህ በእነሱ ብቻ ሳይሆን አረብ ሀገር ላይ ብቻ ሳይሆን ሀገራችን ላይ ደግሞ ያሉ መዳሞች ይበልጣሉ። ይህን ስንል ማለት እና የሀገራችን ደግሞ ይበልጣሉ። የእኛ ክፋል ደግሞ ይበልጣል፣ በእጥፍ ይሆናል። እንደውም እንናገር ከተባለ ማለት ነው። እና የሰራችሁት ሁሉ አይጥማትም። አለኩል ያህል ወደ ገደለው ስገባላችሁ ማለት ነው። ሌላው ደግሞ ስልክ ታበዛለች። በቃ ሰራተኛዬ እንደዚህ ብላ፣ ሰራተኛዬ እንደዚህ፣ ሰራተኛዬ በቃ ስለ ሰራተኛ ስለ ሸቃላ ነው የሚወራው። ስልኩ ሁላ ስለ ሸቃላ ነው የሚወራው። በቃ ስለ ሰራተኛ ነው። እምላትን አትሰማም። እሷ የፈለገችው ነው እንጂ እሷ እንደዚህ በቃ የሆነ አቤቱታ ነው። በቃ አቤቱታ ነው የሚበዛበት። አቤቱታ ነው የምታበዛበት። በቃ እኔ እንጃ። ሌላው ደግሞ ማሰራት የማትፈልገውን ነገር ሁሉ ያንቺን ጉልበት ጥብ እንደ ሳሙና ጥብ ማድረግ ትፈልጋለች ይመስለኛል። የማይሰራውን ሁላ ነው የምታሰራው። የማይሰራውን ስራ ሁላ ነው የምታሰራው። በቃ የት ቀረ ቤቲ፣ የቱ ጋር ቀረ፣ የቱ ጋር አልጸዳም፣ የቱ ጋር አልተሰራም ብላ ስራ ፈልጋ ነው የምታሰራው። እንደዚህ ተተቀያየሩባችሁ። በቃ ያ ረቢ ትዕግስቱን ስጠኝ ወይ አስተካክልልኝ ብላችሁ ዱዓ ብቻ አድርጉ። አትጨናነቁ። ራሳችሁን በሀሳብ አትወጣጥሩ። እኔ የሆነ ኮሜንት ላይ ደርሶኛል። በፊት ሴትዮዬ ደህና ነበረች፣ ይሄን ልሰራ ያነሳሳኝ ሴትዮዬ ደህና ነበረች፣ አሁን ግን በማላቀው ነገር ተቀይራብኛለች የሚል ኮሜንት ያለው አይቻለሁ። እና እንደዚህ ከሆኑባችሁ በቃ ዱዓ አድርጉ ለራሳችሁ። እውነቴን ነው የምላችሁ። እዚህ ምድር ላይ በቃ እዚህ ስደት ዓለም ላይ ብቸኛ ነኝ ብላችሁ አታስቡ። ፈጣሪ አላህ የፈጠረን ጌታ ከኛ ጋር ነው። ዱዓ አድርጉ። በቃ ትዕግስቱን እንዲሰጣችሁ፣ ታጋሽ እንድትሆኑ፣ የመጣችሁበት ነገር ተሳክቶ በሰላም ለሀገራችሁ እንዲያበቃችሁ ዱዓ አድርጉ እንጂ የነሱ ባህሪ በጣም ነው ከምላችሁ ከቃል በላይ ይከብዳል። የሰው ቤት አይደል
እኛ እንደፈለግን አንናገር። አንዳንዴ የፈለግነውን ነገር ተናግረን ትንፍስ ብንል እኮ ጥሩ ነገር ነው። አንዳንዴ የፈለግነውን ነገር ሳንናገር ስንቀር አየር በቃ ይሁን አየር ያጥረናል። እንዴት ነው ተጨንቀን የሆነ ጭንቀታችን ውስጣችን ውጥት ስናደርገው ቅልል አለኝ የምንለው ነገር አለ። ውይ ቀለለኝ፣ ስለነገርኩሽ እኮ ቀለለኝ። እኔ ተጨንቄ ለብቻ ሀሳቡን አውጥቼ አውርጄ የሆነ ነገር ደርሶብኝ የሆነ ጭንቀት መጥቶብኝ አውጥቼ አውርጄ ለሆነ የጓደኛዬ ተናግሬ ቀለል የሚለኝ ነገር አለ። ውይ ለአንቺ ስለተናገርኩኝ ቀለለኝ እኮ ተነፈስኩኝ የምንለው ነገር አለ። ልክ እናንተ ደግሞ ለፈጣሪያችሁ ንገሩት፣ አውሩት። አጠገቤ ነው ያለው ብላችሁ አምናችሁ፣ ያው እምነት ማመን ነው አይደለ? ስለዚህ አምናችሁ አውሩት፣ ተነጋገሩ። ወላሂ እኔ ሲከፋኝ ማለት ነው የሆነ ነገር በትንሽ ነገር ቶሎ የሚከፋኝ ሰው ነኝ። ቶሎ ምስቅ ነኝ። ቶሎ እከፋለሁ። ተከፋኝ በቃ እንደ ሰው ነው ቁጭ ብዬ የማወራው። በቃ አጠገቤ ያለ ያዳምጠኛል። እያነባሁኝ እምባይ በዚህም እየወረደ ቁጭ ብዬ አወራዋለሁ። ከዛ ወላሂ ነው የምላችሁ ቅልል ይለኛል። ረካዓቴን ሰግድና ከዛ ዝም ብዬ እያለቀስኩ ነግረዋለሁ። እያንዳንዱን ነገር ነው የማወራው። ወላሂ እያንዳንዱ ነገር ቁጭ ብዬ አወራዋለሁ። ከዛም በኋላ በቃ ይለቀኛል። ድብርቴ የለም፣ ጭንቀቴ የለም፣ ሁሉ ነገር ጥፍትፍት ይላል። ከዛ በቃ ሳቅ በሳቅ እሆናለሁ። እና ስለዚህ ፈጣሪ ከኔ ጋር ነው ብላችሁ መኑ። ማንም ሰው እሱ ፍጡሩን አይጥልም። ነቴ ነው የምላችሁ ወላሂ አይጥልም። አላህ ባሮቹን አይጥልም፣ ለብቻችን አይተውንም። ስለዚህ ዱዓ አድርጉ ማለት ነው። ከነሱ ክፋት የአላህ እዝነት ይበልጣል። አይዟችሁ፣ አትጨናነቁ። ምንም ሆነ ምንም የሰው ቤት ሲቀር ይቀራል። በቃ የእናንተ ርዚቅ ደግሞ በየት በኩል እንደሚያልፍላችሁ በየት በኩል ርዚቃችሁ እንደሚሞላ አታውቁም። ርዚቄ በየት በኩል ነው የሚሞላልኝ፣ በየት በኩል ነው የሚያልፍልኝ አታውቁትም። በየትኛው በኩል እንደሚያልፍላችሁ አታውቁትም። እና ስለዚህ አትጨናነቁ፣ አብሽሩ እህቶች። ዱዓ አድርጉ፣ ወላሂ ዱዓ አድርጉ። የኛ ስንፍና የኛ በቃ እንትን እንጂ የኛ ፍላጎት አለመኖር እንጂ እኛ ፈጣሪያችንን ለምነ ነው ምንም አያሳጣንም፣ ወላሂ አያሳጣንም። እስኪ ዱዓ አድርጉ፣ እስኪ ለምኑት፣ ጨቅጭቁት፣ እስኪ አያሳጣንም እንዴ። የኛ ርዚቅ ያለው እኮ በሰው ቤት ብቻ አይደለም፣ ወላሂ በሰው ቤት ብቻ አይደለም፣ በየት በኩል ነው እኛን የሚያልፍለን? በየት በኩል የያዝነውን እንደምንጥለው አናቅም። በየት በኩል ደግሞ ዱንያ እንደምታልፍልን አናቅም። ስለዚህ ዱዓ አድርጉ ነው የምላችሁ። አብሽሩ እህቶቼ። ልታሳፍረኝ ነው ብላችሁ አትጨነቁ። ታሳፍርሽ እምትሄጂው ሀገርሽ ነው እንጂ ገሀነም አይደለም። ችግር የለውም። ታሳፍርሽ ችግር አለ የለውም እንዴ? ያናንተ ርዚቅ ያለው በአላህ እጅ ነው። ገና ለገና ልታሳፍረኝ ነው ጭንቀት፣ ገና ለገና እንደዚህ ጭንቀት። እናንተ ስለተጨነቃችሁ የሚቀየር አንድ ነገር የለም። ወላሂ ጤነኛ ሆናችሁ አልሐምዱሊላህ በሉ። ደግሞ ጤና ያለው ሰው ብትሳፈሩስ ነገ ያው የሰው ቤት አይደለም፣ ነገ መልሳችሁ ሌላው ቤት ትመጣላችሁ፣ ሌላው ቤት ትሄዳላችሁ። አትጨነቁ እህቶች። ብቻ እንደው ምንም ነገር ሳልሆን በጤና በሰላም ቤተሰቦች ጋር ልቀላቀል ብላችሁ ዱዓ አድርጉ። ቤተሰቦች ጋር ልቀላቀል፣ ቤተሰቦች ጋር በሰላም ላገኛቸው፣ በቃ ምንም ነገር ሳልሆን። አንዳንድ እህቶች አሉ አካላቸው ጎሉ የሚሄዱ እህቶች አሉ። በጣም ብዙ ነገር የአይምሮ በሽተኛ ሆነው የሚሄዱ እህቶች አሉ። ስለዚህ ብታሳፍራችሁ፣ በጤና ከተሳፈራችሁ ተመስገን በሉ፣ ችግር የለውም። የፈለገ ጸባዋ ይገለባበጥ ምንም ትሁን፣ ግን በጤና ካሳፈረቻችሁ አልሐምዱሊላህ። ጤና ካላችሁ ሀብታም ናችሁ። ከጤና በላይ ሀብት የለም እላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንግዲህ ተመልሰን እንገናኛለን። በጣም እወዳችኋለሁ፣ አከብራችኋለሁ። ውዶቼ ማሮቼ፣ ለእናንተ ይጠቅማል ያስተምራል የምለውንም ነገር እኔ ወደኋላ አልልም፣ ይዤላችሁ እመጣለሁኝ። በሉ ሰላም ሆኑልኝ። ረመዳናችንን እንግዲህ አላህ ይባርክልን፣
አሰላሙ አለይኩም ወራህመቱላሂ ወበረካቱ።